የወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት በ2018 ከዚህ ቀደም ለአራቱ ዙሮች ማለትም በአዳማ፣ በወላይታ፣ በነቀምትና እንዲሁም በሚዛን አማን አየር ማረፊያ ተደርጓል። አሁን ደግሞ የአምስተኛ ዙር በዲላ ከተማ ሊደረግ ጥቂት ቀናቶች ቀሩ። ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን፣ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የወንጌል ቱር በዲላ የሚኖረውን ኮንፍራንስ አስመልክቶ እዚህ ከስቱዲዮ ቆይታ ልናደርግ ተገኝተናል። አብረናችሁ ቆይታ የምናደርገው እኔም ተስኖት ሀብቴ፣ ኢየሩሳሌም በራዳ እንዲሁም ፍሬው ታሻ በጋራ በመሆን ወደ እናንተ ለጥቂት ደቂቃዎች አብረን ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ናችሁ? እሺ ፍሬ፣ ጄሪ እንዴት ናችሁ? ያለፉት የወንጌል ቱር በተለይ ያለፉት አራቱ ዙሮች በወላይታ፣ በአዳማ፣ በነቀምትና በሚዛን አየር ማረፊያ በደመቀ መልኩ ተከናውኗልና የዲላውን ቆይታ ከማውራታችን በፊት ያለፉት አራት ዙሮች ምን ይመስሉ ነበር? እንግዲህ ተከታትላችኋል። የነበረውን ፕሮግራም በሚዲያም ስናስተላልፍ ነበርና ምን ታዘባችሁበት? ምን አገኛችሁበት? ከሰውስ ምን ሰማችሁበት? እንግዲህ ያው እኔ ልጀምር፣ ፍሬ ልቀድምሽ ነው። በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት እየተዘጋጀ ያለው የወንጌል ቱር የተሰኘ ስያሜ ተሰጥቶት ክሩሴዶች እየተዘጋጁ ነው የሚገኙት በዚህ በ2018 ዓ.ም ማለት ነው። እስካሁን እንግዲህ በአጠቃላይ እስከ አራተኛ ዙር ድረስ ሄደናል። እንደሚታወቀው በመጀመሪያ በወላይታ ሶዶ ከተማ፣ ከዛ በኋላ ደግሞ በነቀምት ወለጋ፣ ሲቀጥል ደግሞ በአዳማ፣ አሁን በቅርቡ ደግሞ በሚዛን አከናውነን ተመልሰናል ማለት ነው። እንግዲህ ይህ የወንጌል ቱር የተሰኘው ክሩሴድ በጣም ብዙ በርካታ ድሎች የተገኙበት ነው ብዬ ብል እኔ ማጋነን አይሆንብኝም። ቤተክርስቲያኒቷ እንግዲህ ይህንን ክሩሴድ ስታዘጋጅ በብዙ ሚሊዮኖች የሚቆጠሩ ገንዘቦችን አፍስሳ ነው ይህንን ክሩሴድ የምታዘጋጀው። እንግዲህ በግምት ለአንድ ክሩሴድ በብዙ ሚሊዮን ብር የሚገመት ወጪ ተደርጎበታል። እንግዲህ ይህ ክሩሴድ ውጤታማ ነው ብዬ እኔ በግሌ ያስባለሁኝ። ምክንያቱም ቤተክርስቲያኒቷ ይህንን ወጪ አውጥታ ስታዘጋጅ ያው በገንዘብ የሚተመን ሌላ ትርፍ ባታገኝም፣ ግን ብዙ ነፍሳት ድነዋል፣ ብዙ ሰዎች ከስርዓታቸው ተፈተዋል፣ ከአጋንንት ስርዓትም ነፃ የወጡ ሰዎች ነበሩ። በብዙ ሺህ ደግሞ የሚቆጠሩ ሰዎች ናቸው በአጠቃላይ በዚህ በ4 ዙር በተካሄደው ክሩሴድ ወደ እግዚአብሔር መንግስት የተጨመሩት ማለት ነው። እንግዲህ በቀጣይም ከፊት ለፊታችንም ክሩሴድ አለ በዲላ ከተማ የሚዘጋጅ፣ ከዛም በኋላ ይቀጥላል ብለን ተስፋ እናደርጋለን። እኔ ይሄንን ካልኩኝ ፍሬ ደግሞ የምጨምረው ብዙ ነገር ይኖራታል ብዬ አስባለሁ። መልካም። እንግዲህ ክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቲቪ ኢትዮጵያ ጋር ከምታደርጋቸው ታላላቅ የአደባባይ ላይ ክሩሴዶች መካከል አምስተኛ ዙር ላይ ነው አሁን የምንገኘው። የ2018 የወንጌል ቱርን አንድ ብለን የጀመርነው በወላይታ ሶዶ ስቴዲየም ነበረ። ሁለተኛ ወደ ነቀምት ወለጋ ስቴዲየም ላይ፣ ሶስተኛ ደግሞ አዳማ፣ አራተኛ ሚዛን አማን በቅርቡ የተካሄደው፣ አሁን ደግሞ አምስተኛውን በለምለሚቷ ዲላ ምድር ሲዘጋጅ ለሶስተኛ ጊዜ ነው። ወደ ዲላ እንግዲህ ፕሮግራማችንን ስናዘጋጅ ወይም ደግሞ የዲላ ክሩሴድ ሲዘጋጅ ለሶስተኛ ጊዜ ነው። እነኚህም ክሩሴዶች ታላላቅ ድልን ጄሪ አንቺ እንደጠቀስሽው ታላላቅ ድሎችን ያስመዘገብንበት ነበረ። አንዲት ቤተክርስቲያን ትልቁ ትርፏ ወይም ደግሞ ፍሬያማነቷ የሚለካው በነፍሳት መዳን ነው። በጣም ብዙ ሕዝብ ወደ እግዚአብሔር መንግስት የመጣበት ከአጋንንት ስርዓት ነፃ የወጣበት ነበርና በጣም ቤተክርስቲያኒቱ በዚህ ረገድ ትርፋማ ናት፣ ፍሬያማ ናት ማለት ይቻላል። እንግዲህ አሁን ወደ ዲላ ነው የምንሄደው። በጣም ደስተኛ ነን። ወደ ዲላ ስንሄድ ለሶስተኛ ጊዜ ነው። አስቀድሜ እንደጠቀስኩት የዲላ ህዝብ እጅግ በጣም ፍቅር የሆነ ህዝብ ነው። ለዚህም እኔ ትልቅ ምስክር ነኝ። ከዚህ ቀደም ቦታው ላይ የመሄድ እድል ነበረኝና ለእግዚአብሔር ሰው ያላቸው አመለካከት መጽሐፍ እንደሚል ጻድቅን በጻድቅ ስም ነብይን በነብይ ስም የሚቀበል የነሱ ዋጋ የገባቸው ይመስለኛል። እና በጣም ስፔሻሊ ለፕሮፌት እዩ ያላቸው ፍቅር በቃላት የሚገለጽ አይደለም። እና ይሄ ሶስተኛው ሲዘጋጅ በጣም በታላቅ ፍቅር በታላቅ ጉጉት እየጠበቁ እንደሆነም በጣም ተስፋ አደርጋለሁኝ። እኔም እዛ አካባቢ ተገኝቼ ለመታደም የእግዚአብሔርን ክንድ የእግዚአብሔርን እጅ በዛ ቦታ የሚደረገው የእግዚአብሔርን መገኘት ከህዝቡ ጋር ለመካፈል በጣም በጉጉት ከሚጠብቁ ሰዎች መካከል አንዷ ነኝ እና በጣም ደስ ብሎኛል። አዎ፣ በዚሁ አያይዤ እንዲሁ ለእግዚአብሔር ሰው ያላቸውን አቀባበል ምልከታ ስለ ዲላ ስታነሽ ነበርና ይህ የዲላ ህዝብ ብቻ አይደለም። አንዳንዴ የሆነ የሚዲያ ጦርነት ሊመስል ይችላል፣ ግን
ብዙ ጊዜ ተመልክተን እኛም በአይናችን ያየነው ነገር ነው። ወላይታ ሲጀመር ወላይታ ከመግባታችን አስቀድሞ ህዝብ በነቂስ እየወጣ ነበር አቀባበል ሲያደርግ የነበረው። በዚሁ ነቀምት የቅርብ ትውስታዎች ናቸው፣ የሚታዩ ነገሮች ናቸው። እንትን ነው ሚዲያ ላይ አንዳንድ የሚዲያ ጦርነቶች አሉ፣ ሽኩቻዎች አሉና እነሱ ላይመስሉ ይችላሉ። ግን ቦታው ላይ እኔ አንድ ከታዘብኩት ነገር ይሄ አቀባበሉም እንዳለ ሆኖ በየኮንፈረንሱ ላይ ቀደምት ቤተክርስቲያን የምንላቸው እነ መሰረተ ክርስቶስ፣ እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ አማኑኤል እና ቴምፕል ኦፍ ጋድ፣ መካነ ኢየሱስ ያሉት የቤተክርስቲያን አገልጋዮች በመውጣት አብሮነታቸው ያሳያሉና እኔ አንድ ከታዘብኩት ትልቅ መታዘብ ቀደምት የነበረችው የቤተክርስቲያን መያያዝ፣ የቤተክርስቲያን መተሳሰብ አልጠፋም አለ ብዬ አስባለሁና በቅርብ እናስታውሳለን ሚዛን ላይ በነበረን ቆይታ ላይ አብዛኞቻቸው መልካም ምኞታቸውን ሲገልጹ የነበረው ስለ ፕሮግራሙ ምንነት ሲናገሩ፣ ስለ ክራይስት አርሚ ዓለም አቀፍ ቤተክርስቲያን አገልግሎት፣ ስለ ነብይ ጩፋም አስተያየት ሲሰጡ ነው የነበሩት። በአብዛኞቹ የቀደምት ቤተክርስቲያን ውስጥ ያሉት መሪና አገልጋዮች ናቸውና እኔ ይህንን ታዝቤያለሁ። አንድ ከዛ ባለፈ ደግሞ የኮንፈረንሱ ጥሩነት ስናነሳ ያው መጽሐፍ ቅዱስ ይናገራል፣ በምድር አንድ ሰው ሲድን በሰማይ ደግሞ ታላቅ ደስታ ነው። በእነዚህ ኮንፈረንሶች ላይ ደግሞ አንድ ሰው አይደለም ስንመለከት የነበረው። ምናልባት አዳማ ላይ እሑድ ጠዋት ከ1300 በላይ በአንድ ጊዜ ወደ እግዚአብሔር መንግስት የተጨመሩበት ሁኔታ አለ። በአጠቃላይ በብዙ ሺዎች የሚቆጠሩ ሰዎች ናቸው ወይም ነፍሳት ናቸው ወደ እግዚአብሔር መንግስት የመጡት። ከዛ ባለፈ ደግሞ ብዙዎች ከአጋንንት እስራት ይፈታሉ። ሚዛን ላይም አንድ የታዘበው ነገር አለ። ቤተክርስቲያኒቷ ከመንፈሳዊ አገልግሎት ባለፈ ደግሞ የመንግስትን የልማትን ጥሪ ተቀብላ የምታስተናግዳቸው መንገዶች አሉና ስለሱስ ጄሪ ምን ትያለሽ? እንግዲህ ምን ያው ስለ ቤተክርስቲያኒቷ ስላደረገችው ስለ ልማት ስራዎች ካነሳክ ላይ ቀር እንግዲህ በመጀመሪያ ለማስታወስ የምፈልገው እኔ በነቀምት ከተማ ላይ ነብዩ ጩፋ እንግዲህ ለኢንቨስትመንት ጥሪ ሲያቀርቡ ተስተውለዋል። ያው ነቀምት ከተማ ላይ ብዙ ጊዜ የልማት እንቅስቃሴው በአንዳንድ ፖለቲካዊ ምክንያቶች ትንሽ የረገበ ነበርና እንግዲህ ነብዩ ጩፋ ከመንፈሳዊ አገልግሎቱ ባሻገር ይህንንም አነሳስተው ነው የመጡት የሚል እምነት አለኝ። እዛ በተገኙበት ወቅት እንግዲህ ብዙ ኢንቨስተሮች መጥተው ከተማዋ ላይ ልማት እንዲያካሂዱ ኢንቨስት እንዲያደርጉ ጥሪ አቅርበዋል። ይህም እንግዲህ የመጀመሪያው በልማት ስራ ላይ ያደረጉት የመጀመሪያው አስተዋጽኦ ነው። ሲቀጥል ደግሞ በሚዛን አማን ከተማ እንግዲህ በኮሪደር ልማት ምክንያት ተነሽ ለሆኑ ለ20 አባወራዎች ቤት ገንብተው እንደሚያስረክቡ ቃል ገብተው ነው የመጡት። ይህንንም እንግዲህ የሚፈጽሙ ነው የሚሆኑት። በሂደት ላይ ያለ ጉዳይ ነው ማለት ነው። እንግዲህ ክራይስት አርሚ ሲነሳ ያው ነብዩ ጩፋ መነሳቱ ግድ ነው። ብዙ ሰዎች ነብዩ ጩፋ ቃል ገባ እንደዚህ ያደረገ ይላሉ። ግን ከነብዩ ጩፋ እኩል ደግሞ የክራይስት አርሚ ዓለም አቀፍ ቤተክርስቲያን የምትነሳ ነች። ምክንያቱም ስራ ሁሉ የቤተክርስቲያኒቷ ነው። በዋነኝነት አገልግሎቶች የሚያልፉት በነብዩ ጩፋ በኩል ቢሆንም ብዙ ስራ እየሰራች ያለችው ቤተክርስቲያኗ ነች። ሰዎች ይህንን በጉልህ እንዲያውቁ ስለምፈልግ ነው አስምሬ መናገር የምፈልገው። እንግዲህ ቤተክርስቲያኒቷ የልማት ስራዎችን ጎን ለጎን እየሰራች ትገኛለች። ወጪዎች እንዳሉ ሆነው ግን የክሩሴድ ወጪዎቹ ሳይገድቧት እያየች ያለችውን ክፍተት አይታ አይደለም እያለፈች ያለችው። በተቻላት መጠን ክፍተቶችን እየደፈነች ለመልካም ስራም እየተነሳሳች እያነሳሳችም ያለች ቤተክርስቲያን ነች ማለት ነው። እንግዲህ ቤተክርስቲያኒቷ ምን ያህል የልማት ጥሪ እንደምትቀበል በዚህ መልክ ካሳየን ይበቃናል። ከዛ ባለፈ ከኮንፈረንሱ ጋር ተያይዞ ወይም ደግሞ የክሩሴዱ አንድ አካል የሆነው ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር ብዙ ሺዎች የሚቆጠሩ በነቂስ በመውጣት አደባባይ ላይ ወንጌል ይደረጋል፣ ስፖርታዊ እንቅስቃሴ ይደረጋል። ፍሬ እሱን ምን ይመስላል? ምን ታዘብሽበት? እሱ ላይ በጣም ደስ የሚል ነገር ነው። ማለት ስፖርት ነብዩ በግሉን ስፖርት ይወዳልና ከስፖርት የሚገኙ ጥቅሞችን ስለሚያውቅ ሰዎችን በዛ መንገድ እንዲሄዱ የፈለገ ይመስላል። ሰውነት መጠንከር አለበት። ሰውነት ስፖርታዊ እንቅስቃሴ ስለሚያስፈልገው ብዙ ጊዜ መድረክ ላይ በአገልግሎት ስለ እንቅስቃሴ የሚናገራቸው አንዳንድ ንግግሮች አሉ። አንድ ደረጃ መውጣት እያቃታችሁ አዎ ስፖርት ይወዳል እና እሱም የወደውን ነገር ጠቅሞት ለራሱ ጠቅሞት ስላገኘ ለሌሎች ሼር እያደረገ ነው እና ይህንን ኤክስፒሪየንስ በጣም የወደድንለት።
ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር ደግሞ የክሩሴዱ አንድ አካል ሆኖ እንግዲህ 5ኛ ዙር ላይ አይደል የምንገኘው፣ ይቀጥላል። ከዚህ በኋላም ብዙ የተለመደ አይደለም እንደዚህ አይነት ነገር ሲደረግና ህዝቡ በጣም ደስተኛ ነው። ይህ በመሆኑ ከቁጥር በላይ ህዝብ ወጥቶ ነው ከማለዳ 12 ሰዓት ጀምሮ ነው ስፖርታዊ እንቅስቃሴዎች፣ የተለያዩ ትርኢቶች ይደረጋሉ በዚያ ቦታ እና በጣም ሰው ደስተኛ ነው። ክሩሴዱ ላይ ከሚመጣው ህዝብ ግማሽ በግማሽ ማለት ይቻላል ቦታው ላይ የሚገኘው እና ይህንንም በማድረጋቸው በጣም ደስተኛ እንደሆኑ ማየት ችለናል። እኛ ወንጌል ለሕይወት ስፖርት ለጤንነት እንግዲህ በክሩሴድ ብቻ ሳይሆን በግል ህይወትም መቀጠል ያለበት ነገር እንደሆነ አምኖበት ሰውነታችን የሚፈልገው አንዱ ፊዚካል ኤክሰርሳይስም ስለሆነ ማለት ነው እና እኔ አንድ የታዘብኩት ነገር ልንገራችሁ። ያው ስፖርት ሲባል ብዙ ጊዜ ወጣት ነው ወይም ደግሞ ወጣት ወንድ በብዛት ይታያል። ከዛ ደግሞ በስሱ ሴት ይመጣል። ወንጌል ለሕይወትና ስፖርት ለጤንነት ላይ ግን እናቶች አሉ፣ አባቶች አሉ፣ ህፃናቶች አሉ፣ ወጣቶችም አሉና እነዚህ ነገር ስታዩ ምን ይሰማቸዋል? አዎ ሁሉም ተሳታፊ ናቸው በዚህ ጉዳይ። ምክንያቱም ጥሪው ከነብዩ መውደድ የተነሳ ይመስለኛል ይህንን የሚያደርጉት እና በጣም ለሱ ያላቸውን ፍቅር ለሱ ያላቸውን አክብሮትም ለመግለጽ ይመስለኛል በዚያ ስፍራ የሚገኙት እና እንዳልከው እድሜ አይወስነውም። ወንጌል ለሕይወት ስፖርት ለጤንነት መርሃ ግብሯ ያቺ እንትን እድሜ አይወስናትም። በሁሉም የእድሜ ክልል ያሉ ሰዎች ናቸው በዚያ ስፍራ ተገኝተው የሚታደሙትና ይሄ ነገር ይቀጥላል። በጣም ደስ የሚል መርሃ ግብር ነው። እግዚአብሔር ይመስገን ይህንን ሀሳብ ወደ እሱ አእምሮ ያመጣ እና ጠቅሞት ቅድም እንደጠቀስኩት እሱ ስለተጠቀመ ነው ሌሎች ሰዎች እንዲጠቀሙ ይህንን ነገር ያዘጋጀውና አሁንም ይቀጥላል በዲላ ስቴዲየም። ያው ፍሬ ስለ ስፖርታዊ እንቅስቃሴ በደንብ አንስተሻል። ጄሪ ደግሞ እንድታሽ ነው የሚፈልገው አደባባይ ላይ ከስፖርታዊ እንቅስቃሴ ባለፈ ለስፖርቱ ከሚታደሙት ከወንጌል አማኞች ውጭ ክርስቲያንም ያልሆኑ ሰዎች መጥተው ይካፈላሉና ወንጌል በኃይል ይሰበካል። ይሄ ነገር ጥቅሙ ምንድን ነው? እንዴትስ ተመለከትሽው? በመጀመሪያ ደረጃ ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር ከክሩሴዱ እኩል ለኩል በቃ ትልቅ ግቡን እየመታ ያለ ትልቅ መርሃ ግብር ነው ብዬ አስባለሁኝ። ምክንያቱም ያው ስፖርታዊ እንቅስቃሴ ብቻ አይደለም የሚደረገው፣ ወንጌል ይሰበካል። በወክ እየተደረገ ወንጌል ይሰበካል። ብዙ ሰዎች በዛ ሰዓት ወንጌልን ይሰማሉ እና አንዳንድ ሰዎች ምናልባት ጥቅሙ አይታያቸውም። ልክ የፕሮግራም ማድመቂያ ወይም ደግሞ ዝም ብሎ ለክሩሴዱ ማሟያ ተደርጎ ወይም ደግሞ ለየት ለማድረግ ተደርጎ የታሰበ አድርገው ያስቡታል። ያው በግል አንዳንድ አስተያየቶችን ስለምሰማ ማለት ነው። ግን እንዲሁ በነቂስ ወጥቶ ህዝብ ሰብስቦ ከመሮጥ ስፖርት ከመስራት ያለፈ ነብዩ እንግዲህ አሁን ባለፈው በሚዛን አማን በነበረው ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር ላይ እንግዲህ ለከተማዋ ሲጸልዩ ነበር። በአደባባይ ላይ ዘይት እያፈሰሱ ለከተማዋ ሲጸልዩ ነበር። ረጅም መንገድ ወክ ሲደረግ ነበር። ወክ ሲደረግ የነበረው ደግሞ እየተዘመረ ነው፣ ወንጌል እየተሰበከ ነው። እንደውም ብዙ ኮኦርዲኔት ያልተደረጉ ሰዎች ናቸው በጣም ወንጌልን ሲሰብኩ የነበሩት። የዛው የአካባቢ ነዋሪዎች፣ ወጣቶች ወጥተው ደስ ሲል ነበር። በቃ የኢየሱስን ስም እየሰማን የኢየሱስ ስም እየገነነ እንደውም ምን መጣ ምናምን የሚያስብል አይነት ሁኔታ ነበር የነበር። ማለት ንቅናቄው በጣም ከባድ ነበር እና የሆነ የማለዳ ፕሮግራምም አይመስልም። ምክንያቱም ሰው የሚወጣው ከሌሊቱ 12 ሰዓት ጀምሮ ነው እዛ አደባባይ ላይ ሰው መሰብሰብ የሚጀምረው። ግን በዛ ማለዳ የሁሉ ሰው ይወጣል እንዴ ብላችሁ እንድታስቡ ነው የሚያደርጋችሁ ማለት ነው። በርካታ ሰዎች ነው የሚወጡት። ብዙ ሰዎች ወንጌልን ይሰብካሉ። ፎርማልም አይደለም፣ እንደዚህ አይደለም። ሁሉም በራሱ ግሩፕ ሰርቶ ወንጌልን ሲሰብክ ነበረ። ይሄ ደግሞ እንግዲህ የራሱ ዘር አለው። የተዘራው ዘር በጊዜው ይበቅላል። መጽሐፍ ቅዱሳዊ ነው ማለት ነው። እንግዲህ በጣም ስለ ክሩሴዱ ከተነሳ ላይቀር ብዙ አይነት እንትኖች ስላሉት በአጠቃላይ ግን እንደኔ በጣም የተሳካ ነው። እያንዳንዱ ክሩሴድ በጣም የተሳካ ነው፣ ግቡን የመታ ነው ብዬ አስባለሁ። ምናልባት ከዚህ ቀደም ላይ ስለ ክሩሴዱ ሲነሳ ፕሮፌት መጽሐፉን በሚያስመርቅበት ወቅት አፖስተል ዘላለም የቪዥነሪ አብያተ ክርስቲያናት ዋና ፕሬዚዳንት አንድ ነገር ሲናገሩ ሰምተናል። እኔና ፍሬ ተገኝተን ነበር። በአጋጣሚ ክሩሴድ እንዲህ አይነት ትልልቅ የአደባባይ ላይ ክሩሴዶች በብዙ ሺህ አንዳንድ ቦታ ደግሞ ሚሊየንስም ሊገኝ ይችላል። ነቀምት ስቴዲየም አይተናል። ወላይታም ከስቴዲየም ውጭ ነበር ሰው ስንመለከት የነበረው።
ሚዛንም ልክ አይተናል። ከሚሊዮን የማይተናነስ ሰው ይገኛል እና በነ ሬናርድ ቦንኬ በነ ቤኒሃን በቅርቡም እንደዚሁ በመስቀል አደባባይ ላይ የተደረገው ክሩሴድ አንስተው በእነሱ ያየነው በኢትዮጵያ አገልጋይ መደፈሩ ትልቅ መነሳሳትንም እንደፈጠረ ነው እና አብሮነታቸውም እንደሚያሳዩ ገልጸው ነበርና የነበሩት ኮንፈረንሶች በአጠቃላይ በሁሉም የሚዲያ አማራጮቻችን ላይ እየተከታተላችሁ ወይም ደግሞ እየገባችሁ መመልከት ትችላላችሁ። ስላለፉት 14 ዙሮች ይህን አክል ካነሳን ይበቃናል። አሁን ደግሞ 5ኛው ዙር በለምለሚቷ በዲላ ከተማ ይደረጋል እና ኦልሞስት ቅድመ ዝግጅቶች አልቀዋል። ሁሉም ነገር ምን እንጠብቅ ከዲላ? እንግዲህ ከዲላ የምንጠብቀው ቅድም ፍሬ አንስታለች። እኛ እንኳን የመጀመሪያችን ነው እኔና ምንተስኖት ወደዛ የምንሄደው። ከዚህ ቀደም ክራይስት አርሚ ቤተክርስቲያን ለ2 ጊዜ በዲላ ከተማ አዘጋጅታለች። ፍሬ እድለኛ ሆና ሄዳ አይታለች እና ሰው የፍቅር ሕዝብ እንደሆነ ነግራናለች። ለእግዚአብሔር ሰዎችም ያላቸውን አክብሮትም ነግራናለች። እሱን እንጠብቃለን እና የተሳካ እንደሚሆን ተስፋ አደርጋለሁ። እንግዲህ በየሄድንበት ሀገር እስካሁን ድረስ በየሄድንበት ሀገር የሰው አቀባበል በጣም ጥሩ ነው። የዲላው ከዛ የበለጠ እንደሚሆን ተስፋ አደርጋለሁ። ለነብይ እዩ ጩፋ ያላቸውን ፍቅርና አክብሮት እንደሚያሳዩ፣ ለክራይስት አርሚ ያላቸውን ፍቅር እንደሚያሳዩ ተስፋ አደርጋለሁኝ። እንግዲህ ፈንድም ፈረንጅም የለም። ክራይስት አርሚ ብቻዋን ነው ይሄንን ክሩሴድ የምታዘጋጀው። ለምታወጣው ወጪና እሷ ላሳየችው ፍቅር ህዝብ ድረስ ሄዶ ለማገልገል ላሳየችው ፍቅር ከህዝቡ ደግሞ ጥሩ ምላሽ እንደምናገኝ ተስፋ አደርጋለሁ። እንግዲህ ጄሪ በደንብ ገልጸዋለች። ባየንባቸው ከተማዎች ለነብዩ ጩፋ ለክራይስት አርሚ አገልጋዮች እንዲሁም ቦንጋ ጀምሮ ነበር ሰው እየወጣ አቀባበልም ሲያደርግ የነበረው የምንመለከተው ነገር ነውና ከዚህ ኮንፈረንስ ጋር ተያይዞ ብዙ ወጪዎች ይነሳሉ። ቅድም ጄሪ በደንብ ነግረዋለች። ፈንድም ፈረንጅም የለም። ክራይስት አርሚ በራሷ ወጪ ብቻ የምታከናውነው ትልቅ የአደባባይ ላይ ክሩሴድ ነው። ይህ ኮንፈረንስ በተሻለ ጥራት ለማድረግ እንግዲህ እስካሁን ተመልክተናል። ብዙ ሰዎች ከስቴዲየም ውጪ ነው ሰው እየመጣ ያለው። ቤተክርስቲያኒቷ ከስቴዲየም ውጪ ስክሪን ትገጥማለች። የሳውንድ ሲስተም ገጠሟ ሁሉም ሰው በቃ አንዳንድ ሰው ሚዛን ተመልክተናል። ቦታቱ አደባባይ ላይ ማነው ፎቅ ላይ ምናምን እየወጣ ፕሮግራሙ ሲከታተል ነበር። ወላይታ ላይ መሀል ላይ ስክሪን ተገጥሞ አይተናል እና አሁንም እዛው ፊት ለፊት ያሉ እስኪመስላቸው ድረስ እነዚህ ነገራቶች ይከናወላሉ እና ከዚህም ጋር አያይዘሽ ፍሬ እንዲሁም ገናናው ኢየሱስ አሁንም ይመረቃልና ከሱ ጋር አያይዘሽ እስቲ ሐሳቡን ጠቅላላ አድርጊ። አመሰግናለሁ። በነገራችን ላይ መግቢያዬ ላይ ስለ ዲላ ወይም ስለ ጌዲዮ ሕዝብ ስለ እግዚአብሔር ሰዎች ያላቸውን ሀሳብ ገለጽኩላችሁ እንጂ በሄድንባቸው ከተሞች ሁሉ ለነብዩ ያላቸውን አክብሮት፣ ለነብዩ ያላቸውን ፍቅር፣ ለጸጋው ያላቸውን አክብሮት በደንብ ማየት ችለናል። አሁን እያወራን ያለነው ስለ ዲላ ቢሆንም እነዛን ረስተናቸው አይደለም። በጣም የሚመሰገኑ በእውነት ቅድም እንዳልኩት የነብይን ዋጋ እንደሚያገኙ ባለሙሉ ተስፋ ነኝ። ምክንያቱም ምናቸውንም ሁለ ነገራቸውን ነው በቃ በዚያ ስፍራ አፍሰው በዚያ ስፍራ የሚገኙት ጊዜያቸውን ሰውተው ያላቸውን ነገር በሙሉ ሰውተው ነውና በዚያ ስፍራ ሲገኙ የነበሩት። እግዚአብሔር ያክብራችሁ ማለት እንፈልጋለን። ክራይስት አርሚ ቤተክርስቲያንን በመወከል በሄድንባቸው ከተሞች ሁሉ ላሳያችሁን ታላቅ ክብር፣ ላሳያችሁን ታላቅ አክብሮት እግዚአብሔር ያክብራችሁ ማለት እንፈልጋለን። እንግዲህ በጌዲዮ ዞን በዲላ ከተማ የሚደረገው 3ኛ ዙር ወይም ደግሞ ለ3ኛ ጊዜ የሚዘጋጀው ይህ ኮንፈረንስ ለየት የሚያደርገው ነገር ከዚህ ቀደሙ አንደኛው ቅድም እንደጠቀስነው ስፖርታዊ እንቅስቃሴ ከዚህ ቀደም ስላልተካሄደ በዚህኛው ዙር ይደረጋል። ስፖርታዊ እንቅስቃሴ አለ፣ ስክሪን አለ። 3ኛውና ትልቁ ገናናው ኢየሱስ እጅግ በጣም በምንወደው በምናከብረው እግዚአብሔር ለምድራችን በረከት አድርጎ በሰጠን በነብይ እዩ ጩፋ የተጻፈ የመጀመሪያ መጽሐፉ ነው። በዚያ ስፍራ ይመረቃል እና ገናናው ኢየሱስ የተሰኘው መጽሐፍ እንግዲህ ሲመረቅ አዲስ አበባ ነው አንድ ብሎ የጀመረው በኃይሌ ግራንድ፣ ከዛ በቤተ ክርስቲያኒቱ ዋና ማምለኪያ አዳራሽ እንዲሁም በሻሸመኔ ከተማ በሚዛን አማን በቀደም ተመርቋል። አሁን ደግሞ በዲላ ከተማ ይመረቃል ማለት ነው። ስለዚህ ይህንንም ታሳቢ በማድረግ በስፍራው ላይ እንድትገኙ ለመጋበዝ ጭምር ነው ዛሬ እንግዲህ መልእክታችንን የምናስተላልፈው።
እንግዲህ ከማጠቃለላችን በፊት ስለ ገናናው ኢየሱስም ከዲላ ምን እንጠብቅ ከሚለው ፍሬ ብላናለች። እስቲ ከማጠቃላችን በፊት ጄሪ አንቺ የምትጨምሪው ነገር ካለ እድሉን ልስጥሽ። እሺ እንግዲህ ስለ ገናናው ኢየሱስ መጽሐፍ ነው አሁን አንስተን እያወራን ያለ ነው። ፍሬ እንዳለችው በተለያዩ ከተሞች ላይ መጽሐፉ ምርቃት ተካሂዷል። በቀጣይ እንግዲህ በዲላም የሚመረቅ ነው የሚሆነው። መጽሐፉ እንግዲህ ገናናው ኢየሱስ የተሰኘው መጽሐፍ እንግዲህ በነቢዩ ጩፋ የተጻፈው 338 ገጾችን የያዘ ስለራሱ ስለ ነቢዩ ጩፋ የተወሰነ ነገር የሚዳስስ ስለ አገልግሎቱ የሚያነሳ 13 ዓመት እንግዲህ በራሱ ራእይ ላይ እንዴት ሆኖ እንዳገለገለ 11 ዓመታትን ደግሞ በሌሎች አብያተ ክርስቲያናት ህብረት ላይ ሲያገለግል እንዴት አይነት ቆይታ እንደነበረው የሚያነሳ አጠቃላይ የ23 ዓመት የአገልግሎት ጉዞውን በጥቂቱ የሚያወሳ ነው። እንዲሁም ደግሞ ወንጌልን እንዴት መስበክ እንዳለብን ለሰዎች የሚያስረዳ ሲቀጥል ይሞግታል መጽሐፉ። ለምን ያክል ሰዎች እናንተ ወንጌልን ሰብካችኋል፣ በእናንተ ወደ እግዚአብሔር መንግስት ተጨምረዋል የሚል ጥያቄም አለው መጽሐፉ። እንግዲህ ይሄ መጽሐፍ ከኦሪት መጽሐፍ፣ ከነቢያት መጽሐፍ፣ ከሐዋርያት መጽሐፍ እያጣቀሱ ነቢዩ ጩፋ ለመጽሐፍ ሞክረዋል። ይህንን መጽሐፍ እንግዲህ ሰዎች ወስደው ቢያነቡ እንደሚጠቀሙ በዚህ አጋጣሚ ማስተላለፍ እፈልጋለሁኝ። እንግዲህ በዲላ የምትገኙ ቅዱሳኖች በሙሉ እንግዲህ በምንመጣው ወቅት ይህንን መጽሐፍ ወስዳችሁ እንድታነቡና እንድትባረኩበት ለራሳችሁ በመጀመሪያ ደረጃ፣ ሲቀጥል ደግሞ የክራይስት አርሚ ዓለም አቀፍ ቤተክርስቲያን አገልግሎትን እንድትደግፉ ለነቢዩ ጩፋም ያላችሁን ፍቅርና አክብሮት መጽሐፉን በመውሰድና በማንበብ እንድትገልጹ ስል መልእክቴን አስተላልፋለሁ። ይህ መልእክት በውስጡ ያዘለው ራዕይ ከትውልድ ትውልድ የሚሻገር ነውና ለምትወዱት ሰው በተለይ አደራ የምላችሁ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ስለ ወንጌል ግድ የሚላቸው ቤተሰቦች ካላችሁ፣ ስለ ወንጌል ግድ የሚላቸው ጎረቤቶች ካላችሁ ገዝታችሁ ይህንን መጽሐፍ ስጧቸው። ምክንያቱም ለመስበክ ለመናገር ስለ ክርስቶስ ለመናገር በጣም እድሉን ይሰጣቸዋል። በጣም ለድፍረት የሚያበቃ መጽሐፍ ነው። በጣም ብዙ ነገሮችን በውስጡ መጽሐፉን ገልጣችሁ ስታነቡ ታገኛላችሁ ብዬ አስባለሁኝ። የሚያደፋፍር መጽሐፍ ነው። ለምትወዷቸው ዘመዶቻችሁ፣ ለምትወዷቸው ሰዎች ይህንን መጽሐፍ በስጦታ መልክ ብትሰጡ የእድሜ ልክ ትልቁ ስጦታቸው ነው የሚሆነው። እንግዲህ የነበረን ቆይታ ይህንን ይመስል ነበር። ከመጋቢት 11 እስከ 13 በዲላ የወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት ለተከታታይ 3 ቀን በዲላ ሁለገብ ስቴዲየም ላይ ይደረጋል። ከዚህ ኮንፈረንስ ጋር ተያይዞ መጀመሪያ እንዳነሳ ነው የፕሮግራሙ አንዱ አካል የሆነው ስፖርት ለጤንነት ወንጌል ለሕይወት የተሰኘው መርሃ ግብርም እንዲሁ በዲላ አደባባዮች ላይ ይደረጋል። በእነዚህ አደባባዮች ላይ ወንጌል ይሰበካል፣ ለሀገራችን ይጸልያል፣ ለቤተ ክርስቲያን ይጸልያል። እንዲሁም ስፖርታዊ እንቅስቃሴ እንደተለመደው የሚደረግ ነው የሚሆነው። ቤተክርስቲያኒቷም ዝግጅቷን አጠናቃ የፍቅር ግብዣዋን እየጋበዘቻችሁ ወይም ደግሞ የፍቅር ግብዣዋን እያቀረበች ትገኛለች። ከመጋቢት 11 እስከ 13 በዲላ ከተማ ቀጠሯችሁን አድርጉ እያለን እኛ ከወዲሁ እንሰናበታለን። ፕሮግራሙን እኔ ምንተስኖት ሀብቴ እንዲሁም ባልደረቦቼ ኢየሩሳሌም በራዳና ፍሬዮታሻ በጋራ በመሆን ከስቱዲዮ ባለሙያዎች ጋር ወደ እናንተ አደረስን። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ተመኘን። ሰላም።